ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። የሆነ ንፋስ አለ ከረበሻችሁ እጅግ በጣም ይቅርታ። ምክንያቱም ሌላ ቤት ነኝና ውስጥ ሆኜ መስራት አልችልም። ውጭ ላይ ደግሞ ንፋስ አለ በጣም እና ያው ዛሬ የመጣሁት ወይ ደግሞ ነው የመጣሁት ምንድነው ብሩኬ ቲክታክ ላይ ፖስት ያደረገው ቪዲዮ አለ። እንደውም እዚህ ጋር የምታዩት ቁጥር 1020 69 36 8 47 የሚለው ማለት ነው። በሱ እንትን ማለት ትችላላችሁ። እንዲሁም ደግሞ ቲክታክ ላይም ብሩኬ ፖስት አድርጓል። ብሩኬ ፖስት ያደረገው ነው እኔም እዚህ ጋር ይዤ የመጣሁት ማለት ነው። ቲክታክ ለሌላችሁ መረጃው ደግሞ ምንድነው ወንድማችን እንግዲህ እዚህ ጋር የምታዩት ልጅ ወደ ሌላ ሀገር እንወስዳለን ብለውት እንግዲህ ከዛ በኋላ እሱ ደግሞ እሺ ብሎ ሄዶ በዛ አጋጣሚ ያገቱትና ገንዘብ አምጡ በማለት ልጁን እየደበደቡትና እያሰቃዩት ይገኛሉ። ለቤተሰቡ እየላኩት ያለው ቪዲዮ በጣም አሰቃቂ ቪዲዮ ነው። እንዲሁም ደግሞ እዚህ ጋር ተንበርክኮ የምታዩት አባት ነው። ልጅን አትርፉልኝ እያሉ ይገኛሉ። እንዲሁም ደግሞ ከዚህ ጋር ጎን ላይ ደግሞ የምታዩት አያት ነች ማለት ነው። ስለዚህ ሁላችሁም እንግዲህ ያው የተቻላችሁን እጅግ በጣም ከባድ እንደሆነ አውቃለሁ። ነገር ግን እዚህ ጋር በተለይ አሁን ላይ በሀገራችን ባለው ነገር ደግሞ በጣም አሳፋሪ እንዲሁም ደግሞ የወረደ ስራ ነው እየተደረገ ያለው ማለት ነው። በመጀመሪያ ደረጃ ሁሉም ሰው መንቃት አለበት ወይ ደግሞ መብሰል አለበት ብዬ አስባለሁ። ምክንያቱም በመጀመሪያ ደረጃ ልጁ ስተተኛ ነው። ምክንያቱም በጣም ብዙ ጊዜ እናገራለን፣ በጣም ብዙ ጊዜ ብዙ ሰው ይናገራል ምናምን፣ ግን ያ ነገር ኬር አልሰጣችሁ ብሎ ደላላን አምናችሁ የሆነን ሰው አምናችሁ ብድግ ብላችሁ የምትሄዱ ሰዎች ጤነኛ ናችሁ ብዬ አላስብም። እርግጠኛ ነኝ በሽተኛ ናችሁ። ደግሞ ወደውም አይደለም እውነት ለመናገር ያው ኢትዮጵያ ላይ ያለውን ነገር ታውቃላችሁ። ህይወት ከባድ ሲሆን የቤተሰብን ስቃይ የቤተሰብን ችግር ስታዩ ያን ችግር ለመቅረፍ ወይ ደግሞ የተሻለ ህይወት ለመምራት ሲባል የተባሉትን ነገር ደግሞ ደላሎች እንዴት እንደሚያሳምኗችሁ እናንተ አታውቁም። እግዚአብሔርን ነው የምላችሁ። የሚያወሩት ወሬ በቃ ድምጥ እንድታደርጓቸውና የምታወሩት እያንዳንዱ ነገር ልባችሁ ላይ ድቅ እንዲል ነው የሚያደርገው። አእምሯችሁን ሁሉ ይሰርቁታል። ስለዚህ ባካችሁ ከደላላዎች በመራቅ እንዲሁም ደግሞ በዚህ ሀገር ከዚህ ወደዚህ የሚሏችሁን ሰዎችን ደግሞ ባለማመን ራሳችሁን፣ ቤተሰቦቻችሁን እንዲሁም ደግሞ ሌላ ሰዎችንም ህዝቡንም ችግር ውስጥ ባታስገቡ እናንተም ችግር ውስጥ ባትገቡ ባይ ነኝ። ሶ እንግዲህ እናትና አባት እንዲሁም አያት እዚህ ጋር ተሸውዶ ነው ያሉት። አያታየው ማለት ነው ወደ አባትየው ሌር ነው ብሎ ነው እያሉ ነበረና የቻላችሁ እየገባችሁ እዩ። እንዲሁም ደግሞ ላልደረሳቸው እንዲደርስ አድርጉ ማለት ነው። በተረፈ ግን እንግዲህ ወንድማችን እግዚአብሔር ያግዘ። በጣም ከባድ ነው። እግዚአብሔርን ነው ምላችሁ። ለቤተሰብ ምን ያክል ጭንቀትና ምን ያክል ስቃይ ውስጥ እንዳሉ እኔ አውቀዋለሁ። እና ብንደርስላቸው ማለት በተቻለን አውቃለሁ። ሰው ማገዝ የሚፈልገው ወይ ደግሞ የሚያግዘው የታመመ ሰው ሲያይ ወይ ደግሞ የተቸገረ ምናምን እንደሆነ አውቃለሁ። እንደዚህ አይነት ታገተ፣ እንደዚህ አይነት ገንዘብ ተባለ ምናምን የሚባል ላይ ማንም ሰው እንደማይሳተፍ አውቃለሁ። በጣም ብዙ ማለት ነው። ምክንያቱም ሰው እስከ መረጃው ነው የሚፈልገው፣ ትክክለኛ መረጃ ምናምን ልጁ እንዲናገር ይፈልጋሉ ምናምን ነገር ያን ነገር ከፈለጋችሁ ደግሞ እንዳልኳችሁ በዚህ ቁጥር እንዲሁም ደግሞ በብሩኬ በኩልም ሊሆን ይችላል አግኝታችሁ የልጁ ያለበት ሁኔታ መረጃው ተልኮላችሁ ማየትና እንዲሁም ደግሞ ማገዝ ትችላላችሁ ማለት ነው። ለአያትየውና ለአባትየው ስትሉ ማለት ነው። እንዲሁም ደግሞ ለወጣቱ ስትሉ ግን ማለት ነው። እዚህ ጋር ማስተላለፍ የምፈልገው መልእክት ምንድነው መሰላችሁ? ወይኔ በጌታ ብርዱ ማለት ነው። በጣም ይበርዳል። ንፋስ ነው። ማርያምን በረደኝ እና ምንድነው መሰላችሁ ማለት ነው። እኔ በጣም ብዙ ልጆች አላችሁ በውስጥ የምታወሩኝ በቃ እኔ ሌላ ሀገር መሄድ ፈልጋለሁኝ ምናምን እስኪ የደላላ ስልክ የምታውቂ ከሆነ ምናምን ስትሉኝ እኔ ምንድነው እላችሁ እኔ እንደዚህ አይነት ነገር ላይ እጄ ማስገባት አልፈልግም። በዚህ መልኩ ደግሞ አትሄዱ። አገራችሁ ላይ ጥሬ ቆርጥማችሁ ብትኖሩ ይሻላለኝ ማለት እግዚአብሔር አሳክቶላችሁና እግዚአብሔር ቀና መንገድ ሰጧችሁ በደላላም ሳይሆን በምንም በመንግስት በኩል ካገኛችሁ ወይ ደግሞ የእናንተ ቤተሰብ ከዛ ማለት ከሀገር ውጭ ሆኖ በእነሱ በኩል ቆላችሁ ካልሆነ በስተቀር ይሄን ነገር አትሞክሩት ነው የምለው። አንዳንዴ በዚህ ነገርም ብቻ በህጋዊ መንገድ ራሱ እጄን አላስገባም እንደዚህ አይነት ቦታ ላይ ማለት ነው። እና ብላችሁ ፈልጌ ነው። በዚህ መልኩ ደግሞ እጃችሁን የምታስገቡ ሰዎች አላችሁ። ባለፈው ራሱ እንደውም አንዲት ሴትዮ ተጋልጣለች ማለት ቲክታከር ናት፣ ፌመስ ነች ምናምን ነገር ግን ልጆቹን እያመጣች ምንድነው የምታደርገው? ቤቷ ታስቀምጣለች ምናምን ከዛ ተወስዳቸዋለች ወደ ሆነ ቦታ ምናምን ነገር ገባቸው አይደለ? ሶ የሆነ ሰው ፌመስ ስለሆነ ታዋቂ ስለሆነ ጥሩ ሰው ነው ማለት አይደለም። ፌመስ ስለሆነ ስለታወቀ በቃ ሁሉ ሰው እንትን ይላችኋል ማለት አይደለም። በቃ አንዴ አትያዙ፣ አንዴ ከሆነ ነገር አትግቡ። ስለዚህ የወደቀ ዛፍ ምንድነው የሚባለው? አንዴ በቃ ማለት ማወቅ አለባችሁ። እና ደግሞ አንዳንዶቻችሁ የሆነ ሰው ታውቁና ከዛ በዚህ መልኩ እንደዚህ ነው
ምናምን ብላችሁ ከዚህ በፊት ፊት አውራሪ ሚኪ ፊት አውራሪ በደንብ ስለምታውቁት ስለሱ ልንገራችሁ። አሁን እሱ በጣም ምስኪን የዋህ ልጅ ነው። ግን እንዴት ነው ሴትዮዋ እንዴት ነው የሸወደችው? ዱባይ ነው የምትኖረው፣ ጸጉር ቤት አላት ምናምን ነገር በደንብ ተግባባችሁ ምናምን በጣም ብዙ እነ ውሽዬ ራሱ እንዴት ነው የተሸወዱት? ደላላ ሁነኝ በጣም ብዙ ሰዎች ፈልጋሉ ምናምን ብላ ገንዘብ መቀበል ምናምን ጀመረች። ገባችሁ? የመላኪያ ምናምን ተብሎ ምንድን ያደረገችው? ከዛ በኋላ የብዙ ሰዎችን ገንዘብ ላጣ አድርጋ ኬናዋን ነው ምናምን ገባች ማለት ነው። በጣም ብዙ እና አማን የሚባሉት የተዋህዶ ልጅ ነኝ ብሎ በተዋህዶ እየነገደ የነበረ ልጅ ምንድነው ያደረገው? የብዙዎችን የሐዋላ ብር እንትን ላለሁ ብሎ ይዞ ላጥ ነው ያለው። ስለዚህ ማንንም ቢሆን ማመንም የለባችሁም፣ ምንም ማለት የለባችሁም። በተለይ ስደት በዚህ መልኩ ልውሰድሽ፣ እንደዚህ ያልፍልሻል፣ እንደዚህ ያልፍላል ብሎ ያሳመናችሁን ሰው እንዳታምኑት። ተግባባል? እና ደግሞ የሆነ ሰው እንዳልኳችሁ ሶሻል ሚዲያ ላቃችሁ ይሄን አውቀዋለሁ ምናምን ብላችሁ መተማመን የለም። ተግባባን? እናንተ ተማምኛለሁ በዚህ ሰው ብላችሁ እህታችሁን፣ ወንድማችሁን፣ ጓደኛችሁን፣ የሀገራችሁን ልጅ አምጥታችሁ ከእንደዚህ አይነት ጉድ አትክተቷቸው። እናንተ ሲጠይቋችሁ ምንድነው መልሳችሁ? አላቅም። ገባችሁ? እንደዚህ አታድርጉ ብላችሁ ንገራችሁ። ለነገሩ እንዴት ነው እንደዛ ሲባሉ ምንድነው የሚሉት? እቺ ልጅ እንደዚህ ነች ማለት እንደ ተንኮል ነው የሚሉት። በጣም ብዙ ልጆች እኔን ብሎክ አድርጋችሁኛል። እውነት ለመናገር ያደርጋችሁት ምንድነው? ዱባይ መምጣት ፈልጋለሁ ምናምን ስትሉ እኔ ደግሞ እኔ አላቅም፣ ደላላም አላቅም። ከቻላችሁ በራሳችሁ የሆነ በህገወጥ ሳይሆን በህጋዊ ነገር ኑ። ከዛ ውጭ ህጋዊ እንኳን ቢሆን እኔ እንደዚህ አይነት ነገር ምክንያቱም እኔ ጀም ባስገባ የሆነ ነገር ቢያጋጥማቸው ከኔ አልፎ ወደ ቤተሰቦቼ ነው የሚሄደው። ስለዚህ በእኔ በኩል ቤተሰቦችን ችግር ውስጥ ማስገባት አልፈልግም። ገባችሁ አይደለ? የተሻለ ደረጃ ላይ ሲደርሱ ደግሞ ኦኬ ኖርማል ነው። ግን አንዳንዴ የሆነ ነገር ስትጀምሩ ጥሩ ነገር ብቻ ያጋጥማል ብላችሁ አይደለም። በጣም ብዙ መጥፎ ነገሮች ያጋጥማሉ፣ በተለይ ስደት ላይ ማለት ነው። ስለዚህ እንደዛ ባታደርጉ። በጣም ብዙ ሰዎች እዚህ ጋር በፊልተር ምናምን ብቻ የሆነ ለሰከንድ ስቀን ምናምን የሆነ ነገር ፖስት እናያለን። ከዛ እናንተ ቪዲዮ ይመስላችሁ ሁሌ ምስቅ ምናምን ነው ይመስላችሁ። ግን በጣም ብዙ ስቃይ ውስጥ ነው ያለው። እንደ እግዚአብሔር እጣ እድል ሆኖ ደግሞ አንዳንድ ሰዎች አሪፍ እድል ያጋጥማቸውና እነሱም ተለውጠው ሌላ ሰዎችንም ለውጠው ብቻ አሪፍ እድል ያላቸው ማለት ነው። ስላችሁ ሁሉም ሰው የየራሱ የሆነ እድል አለው። እጣ ፈንታ የሚባል ነገር አለ። አንዱ ሰው ሀገሩ ላይ ነው የሚያልፍለት፣ አንዱ ሰው ደግሞ ውጭ ላይ ሊያልፍለት ይችላል። አንዳንድ ሰው እኮ ተሰደው ወጥተው በሽታን ገዝተው ብቻ የሚወጡ አሉ። ጊዜያቸውን አቃጥለው ሰዓታቸውን ምናምን ልጅነታቸውን አጣው። ተግባባን? እያልኳቸው ያለት ነገር ገብቷቸዋል። ስለዚህ በእንደዚህ አይነት ነገር እጃችሁን አታስገቡ። ሲቀጥል እንግዲህ ምንላችሁ ነው፣ ቤተሰቦች በጣም ጭንቀት ውስጥ ነው ያሉት። እንዴት እንደሚጨንቅ አውቀዋለሁኝ። ምክንያቱም እንደዚህ አይነት ነገር አጋጥሟችሁ የሚያውቅ ከሆነ ታውቁታላችሁ። እና እንደዚህ አይነት ነገር የምታደርጉ ሰዎች ደግሞ የደሃ ገንዘብ እንዲሁም ደግሞ እንደዚህ አይነት ሰዎች ገንዘብ እናንተን ይደፋችኋል። ለጊዜው ምናልባት ልትበሉ ጠጡ። ደግሞ እኮ ይህን ገንዘብ ቢቀበሉት ምንድነው የሆነ ነገር ገዝተው ይበላሉ፣ ይጠጣሉ። ዱርዬ ነገር እኮ ናቸው ሲጀመር እንደዚህ ሊያደርጉ የሚችሉት እንጂ የሆነ ደህና ነገር ያደርጉበታል ማለት አይደለም። ቢያደርጉበት እንኳን ይደፋችኋል እንጂ የሰው ገንዘብ ምንም አያደርግላችሁ። የሰው ገንዘብ 5 ሳንቲም ቢሆን ከተጨመረ ገደል ነው የሚወስዳችሁ። ስለዚህ እባካችሁ ከእንደዚህ አይነት ነገር ተቆጠቡ። አጋቾችም ተው፣ ታጋቾችም ተው። እንዲሁም ደግሞ ባካችሁን ታግዙ ስል በትህትና ጠይቃችኋለሁኝ። ምክንያቱም በጣም ነው የሚያሳዝኑ ሰዎች። አንድ ብር ከአንድ ብር ሲጋጭ አሪፍ ነው የሚመጣውና ያን አድርገው ወንድማችን ከችግር ብናወጣው እላለሁ። በተረፈ በጣም ወዳችኋለሁ። ባይ ውዶቼ፣ በጣም ብርድ ነው።